ለመናገር በእንደነዚህ አይነት ሐሳቦች ላይ ብዙ ጊዜ ቪዲዮዎችን አልሰራም መንፈሳዊነት ይዘት ያላቸው ነገሮችን ነው ማነሳው ግን ደግሞ ይሄኛው እጅግ በጣም መርዝ ያለበት ሐሳብ ነው በጣም እናንተን ይቅርታ እየጠየቅኩኝ የምትናገራትን አንድ ሐሳብ ብቻ እዚህ ጋር ላስደምጣችሁ እዛም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል እሷ ግን አልተደሰተችም ለሴክስ ምን አይነት እንትን ነው የሚኖራት ፎር ነው የሚሆንባት ወይም ደግሞ ሰራ ነው ለሷ አሁን እንደ ዕቃ ማጠብ ነው በቃ ቼክ ሊስት ነው ለባሌ ዛሬ ሴክስ መስጠት አለብኝ ዕቃ ማጠብ አለብኝ ምግብ መስጠት አለብኝ ምናምን ይሁን ሶሪ ይሄንን ሐሳብ እንደው በጣም ዲቴል ነገሩን እንድናየው ነው አክቹሊ በጣም ማህበራዊ ሚዲያውን ያጨናነቀው ሐሳብ ነው ይሄ ሐሳብ ግን ሁሉንም ሚስቶች ወክላ በነሱ ቦታ ሆና ልክ በጣም ያሳፍራል ንግግሩ በራሱ ያሳፍራል ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው እዚህ you have to ሄኮ ልጅ ፍቅርን አታጩ ካልሽ I don't want to experience that kind of selfish love ጌታ ምስክሬ ኦርቶዶክስ ተመልሼ ከመሆን ሞቴ ዛሬ አልከው አሁን ዱድ አደረገኝ ለምን እኔ እምነት እንጂ ልምምድ የለኝ እምነቴ በኢየሱስ ክርስቶስ ላይ ሞቴን አልኩ ኦርቶዶክስን ግን ሞቴ እምመኘው ቀን እንግዲህ ሴቶችን ሁሉ ከሃይማኖት አውጥታ ፌሚኒዝም ማድረግ ከሆነ እቅዷ ፌሚኒዝም እቅዱ ይሄው ነው ማለት ነው ሰዎችን ከአምላክ አዊ ሐሳብና አስተሳሰብ ማውጣት እንደሆነ ይሄንን ሐሳብ እረዳለሁ የኔ አምላክ ወይም የኔ ፈጣሪ ማናት ሴት ናት የማን የፈጠረኝ ከማን የተወለድኩት ከሴት ወድቃን የወጣሁት ከሴት ስለዚህ የኔ ፈጣሪ ክብሯ ይስፋ ሁሉም በርሷ ይሆናል የምለው ማናት ሴት ጌታ እንዴት ደግ እንደሆነ እኮ ነው ያሳየው ወንድሞች ተመልከቱ እህቶቼና ወንድሞች ጌታ እንዴት ቸር እንደሆነ አሳዳጁን የሚምር አጥፊዎቹን ሊወድ የማረከ ገዳዩን የሚወድ በጦር የሚወጉቱን ለማዳን በመስቀል ላይ የሚያጣጥር ዋው ክርስትና እንዴት ደስ ይላል መጽሐፍ ቅዱስ ሲያቃጥል ሽንቱን ደግሞ ሲሸናበት ሲያቃልለው ሲታይ ይሄ በመሰረቱ ሙስሊሞች እንደዚህ ሲያደርጉ የመጀመሪያ አይደለም እኔ በጣም ብዙ ምስክርነቶችን ላነሳላችሁ እችላለሁ ፌሚኒስትነትን እቃወማለሁ ፌሚኒስትነት መነሻው ለሴት ልጅ መወገን ወይ ማዘን ይመስልና ከዛ እየተነከረ ሲሄድ ወንድ ልጅ ወደ ማንቋሸሽ ሴትን ብቻ ከፍ ማድረግ እንደውም አንድ ወንድሜ ምን ብሎታል ሰይጣኒዝም ብሎ ሲያነሳ ነበር ፌሚኒዝም ውስጥ ያለው መርዝ ምን እንደሆነ ከንግግራቸው ታውቁታላችሁ እና ሰይጣኒዝም ያለው ይሄ ወንድሜ ወዶ እንዳልሆነ አሁን በማሳያችሁ ቪዲዮ እናንተም በደም እንደምትረዱት ይሄንን እገምታለሁ እንደውም ቤተክርስቲያንን እንደወደደ ሚስትን ውደድ ካለው ባሏ የሚወዳት ሚስት መገዛት አይከብዳት ይሄው ነው መጽሐፍ ቅዱሳዊው ሐሳብ ልከሳጨልም መስጊያው ሰንቆፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን እንግዲህ ደጋግሜ እንደምናገረው ያልጠፋነው ከእግዚአብሔር ምህረት የተነሳ ነው ርህራሄው አያልቅምና ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ ዛሬም በዚህ ቪዲዮ ተገናኝተናል ጌታን እጅግ በጣም አመሰግናለሁ በየስፍራው ያላችሁ እህቶቼ ወንድሞቼ ይሄንን ቻናል ሰብስክራይብ ያደረጋችሁ አብራችሁኝ የምታገለግሉ እንዲሁም ደግሞ ልክ ቪዲዮ ሲጀመር ላይክ በማድረግ ብዙዎች ጋር እንዲደርስ የምትተባበሩኝ እህቶቼና ወንድሞቼን እጅግ በጣም ማመስገን ፈልጋለሁ በዚህ አጋጣሚ እንዲሁም ደግሞ ይሄንን ቻናል ሰብስክራይብ በማድረግ ያልተቀላቀላችሁ እህቶቼና ወንድሞቼ ይሄንን ቻናል ሰብስክራይብ በማድረግ አብራችሁኝ እንድታገለግሉ ጋብዛችኋለሁ እንግዲህ ዛሬም እንደተለመደው እንደ እግዚአብሔር ቃል የሆኑ አንዳንድ ሐሳቦችን የምንመለከት ይሆናል ዛሬ አጭር ሐሳብ ለማንሳት ነው የወደድኩት በጣም ባጭሩ ሁለት ሐሳቦችን እናነሳለን የመጀመሪያው ሐሳብ እንድናነሳ የምፈልገው ወንድማችን እንዳልክ ሪአክት ያደረገበትን አንድ ቪዲዮ ነው እያለቀሰ
የተናገረበትን ቪዲዮ ተመልክቻለሁ። እንግዲህ እሱ ያነሳው አንድ እንደምታውቁት በማህበራዊ ሚዲያ ላይ በጣም ፌመስ የነበረ አንድ ቪዲዮ ነበረ። ምን ተፈጠረ ታዲያ ከሱ አንፃር ምንድነው ያነሳው ሐሳብ የሚለውን እሱን እንመለከታለን። እንደ እግዚአብሔር ቃልም ደግሞ ከዚህ ተነስተን እንድንማር ያስፈልገናል። ሌላኛውና ደግሞ ሰሞኑን በጣም ማህበራዊ ሚዲያውን ያጨናነቀው እህቶቻችን ያው ፌሚኒዝም የሚለውን ሐሳብ እያቀነቀኑ የተለያዩ ንግግሮች አንዳንዱ እንደውም ትንሽ ላይምሮም ከበድ የሚል ንግግር ጭምር ሲነሳ ተመልክቻለሁ። እና ይሄ ጉዳይ ወዴት ነው የሚወስደን የሚለውን በጣም ኮንሰርን ያደረጋቸው ብዙ ሰዎች ደግሞ ቪዲዮ ሲሰሩበት ተመልክቻለሁ። እውነት ለመናገር በእንደነዚህ አይነት ሐሳቦች ላይ ብዙ ጊዜ ቪዲዮዎችን አልሰራም። መንፈሳዊነት ይዘት ያላቸው ነገሮችን ነው ማነሳው። ግን ደግሞ ይሄኛው እጅግ በጣም መርዝ ያለበት ሐሳብ ነው። ያው እንደምታውቁት የዚህ የሌዝቢያን እንቅስቃሴ የተመሳሳይ ጾታ ጋብቻን በተመለከተ በጣም ብዙ እናነሳለን፣ ይነገራል። ይሄ ፌሚኒዝም ምናልባትም ወደዛ አይነት እንቅስቃሴ እየገባ ያለ እንደሆነ ይመስላል ስታዩት። እንደውም አንድ ወንድሜ ምን ብሎታል? ሰይጣኒዝም ብሎ ሲያነሳ ነበር። ፌሚኒዝም ውስጥ ያለው መርዝ ምን እንደሆነ ከንግግራቸው ታውቁታላችሁ። እና ሰይጣኒዝም ያለው ይሄ ወንድሜ ወዶ እንዳልሆነ አሁን በማሳያችሁ ቪዲዮ እናንተም በደንብ እንደምትረዱት ይህንን እገምታለሁ። እንግዲህ ሰሞኑን በጣም ማህበራዊ ሚዲያውን ያጨናነቀ አንድ እህታችን የምትናገረው እንደው ለንግግሯ እንኳን ኢቭን እኛ አበሻዎች ነን ከኛ ሁኔታ ጋራ የማይሄድ አገላለጹ በራሱ እንደውም እሷ በንግግሯ መካከል ምን ትላለች? መቼም እቺን ቪዲዮ ቆርጠው ያብጠለጥሉኛል ምናምን። ባያብጠለጥሉሽ ነው የሚገርመው እና በጣም የሚዘገንን ነገር ነው የምትናገረው። እሱን ሁሉንም ለእናንተ ማሳየት አልፈልግም እኔ። ነገር ግን ፌሚኒዝም እንደ እግዚአብሔር ቃል እንዴት ይታያል የሚለውን ደግሞ እንደ መንፈሳዊ ሰው እንድንመለከት ነው ዛሬ እነዚህን ሁለት ቪዲዮዎች ይዤ ብቅ ያልኩት። እስቲ ወደ መጀመሪያው ቪዲዮ እንሂድ። የእንዳልክን እንስማ። አሉ ክርስቲያን ኮንኩ በኋላ በጣም ኢሞሽናል መሆን ጀምሬያለሁ። አንዴ ይህንን ቪዲዮ በደንብ ይዩትና ከዛ ቢፎር እና አፍተሩን ላሳያችሁ ነው። እግዚአብሔር ምን አይነት ደግ ነው፣ ምን አይነት መሐሪ ነው፣ ምን አይነት ቸር ነው የሚለው እንድታዩ ነው። እንደምታዩት ነው ይሄ ወንድማችን በሆነ ወቅት ላይቭ ላይ መጽሐፍ ቅዱስ አቃጠለ፣ ቀደደ፣ የሽንት ቤት ሲንክ ላይ አድርጎ መጽሐፍ ቅዱስ ላይ ሽንቱን ሸና ምናምን አደረገ እና በሰዓቱ ቪዲዮን ሳይ በጣም ተበሳጨው። በጣም አይቼው ነበር እና እንዴት እንደዚህ ያደርጋል ብዬ በጣም ተናደድኩ፣ በጣም ተቆጣ እና ሳስበው ለካ እኔ ፕሮቴክት የማደርገው እኔ የምጠብቀው አምላክ የለኝም። ምን አይነት ቸር ነው ኢየሱስ! ምን አይነት ደግ ነው ኢየሱስ! ይሄው ልጅ ይሄው ራሱ ይሄ ልጅ ጌታን ተቀበለ እና ስለ ኢየሱስ እያወራ አየው ቪዲዮ። አመፀኞቹ ላይ ትዕግስቱን ለመግለጽ የወደደ አጥፊዎቹን ሊወድ የማረከ ገዳዩን የሚወድ በጦር የሚወጉቱን ለማዳን በመስቀል ላይ የሚያጣጥር። ዋው! ክርስትና እንዴት ደስ ይላል! ክርስትና እንዴት ደስ ይላል! ክርስ ስሙ ይባረክ። እኔ በቃ ድኛለሁ። ሰውኛ አጥፊው እዚህ እንዲህ የሚገርም ህይወት ውስጥ እየኖራችሁ ነው እንደ ኢየሱስ ያድናል የምትሉት? እኔ ምን ተከፍሏቸው ነው ቤተሰብ ምን ለውኛ አንተ ላይ ሞዱን ይዘውኛ ስቃይ ውስጥ ኖረን እያልኩኝ አንዳንድ ነገር ማብራት ጀመርኩና ከዛ እኛም እናመልከው ወደዚህ ህይወት ገባሁ። አንዳንድ ጊዜ ሰዎች ለሃይማኖታቸው ቀንተው ሲሰድቡኝ በጣም የሚገርምህ ቸርች ላይ ወንድሙ ላመሰግነው የምፈልገው ቪዲዮ ልሰራባት አንድ መዝሙር ሁሌ እሰማለሁ። ለሃይማኖታቸው ቀንተው ነው እንደሚል ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። በኢየሱስ ምክንያት ብዙ ዛቻ እንደ እናት ሰብስቦ አሳደገኝ፣ እንደ ወንድም መክሮ አሳደገኝ፣ የሚጠብቀው አጎረሰኝ። ባይቢያ ይቻለው ኢየሱስ ተነካብዬ ጋርድ አላረገውም። ብቁና በቂ አምላክ መጽሐፍ ቅዱስ ላይ የሸኛው ልጅ ዛሬ መጽሐፍ ቅዱስ ይዟል። አሳዳጁ ወንጌላዊ ያደርጋል። እንግዲህ እንደሰማችሁት ነው። ያው እንዳልክ ሲናገር የሰማ ነው። በመጀመሪያ ያነሳው ነገር ክርስቲያን ከሆንኩኝ በኋላ ኢሞሽናል መሆን ጀምራለሁ፣ ስሜታዊ እየሆንኩኝ ነው አለ። የጌታ ፍቅር ውስጡ ሲገባ ልቡን እንዴት እንዳራራው ነው የምመለከተው። ሩሩ ያደርጋችኋል ጌታ።
ውስጣችሁ ሲገባ ጌታ ሩሩ ያደርጋችኋል በጣም። ስለዚህ ስለ ሙስሊም ስለነበረው ልጅ መጽሐፍ ቅዱስ ሲያቃጥል ሽንቱን ደግሞ ሲሸናበት ሲያቃልለው ሲታይ ይሄ በመሰረቱ ሙስሊሞች እንደዚህ ሲያደርጉ የመጀመሪያ አይደለም። እኔ በጣም ብዙ ምስክርነቶችን ላነሳላችሁ እችላለሁ፣ ግን እሱን በመዘርዘር ጊዜ ማጥፋት አልፈልግም። ስለዚህ ልጅ ግን ትኩረት አድርገን ስንነጋገርና እንዳልክ ያነሳውን ሐሳብ እንደ እግዚአብሔር ቃል ስናይ ግን አንድ ነገር እንማራለን እና እሱን እንድንማር ነው ዛሬ የምፈልገው። ምክንያቱም እንደ እግዚአብሔር ቃል የሆነው ወደ ውስጣችን የሚገባው ለህይወታችን ጠቃሚ ስለሆነ እንዳልክ ያነሳውን የመጀመሪያውን ሐሳብ እስቲ ላንሳ። በጣም ተናድጄ ነበር አለ። እንዴት እንዲያረጋል ብዬ በጣም ተቃጥዬ ነበር አለ። ከዛ በኋላ ግን ትንሽ ቆይቶ ይሄው ራሱ ልጅ ጌታ ኢየሱስ ክርስቶስን ተቀበለ አለ። ጌታ እንዴት ደግ እንደሆነ እኮ ነው ያሳየው ወንድሞች። ተመልከቱ እህቶቼና ወንድሞች፣ ጌታ እንዴት ቸር እንደሆነ አሳዳጁን የሚምር ክፉ አድራጊውን የራሱ የሚያደርግ ልጁ የሚያደርግ የሞተልን እኮ ለሱ ነው። ክርስትና ማለት ይሄው ነው ወንድሞች ወይ ክርስትና ማለት ይሄው ነው። ክርስትና የምናሳድድ ሳይሆን እኛ ራሳችን የምንሰደድ የሚያደርግ ነው። ክርስትና ማለት ውስጣችን ርህራሄ የሚያስገባ ነው። እንችላለን እኮ እጃችንን ብንጨብጥ እኮ ከማንም ላናንስ እንችላለን። ግብ እኮ ብንያዝ ላናንስ እንችላለን። ግን ከዚህ በፊት ነብይ ጥሌ ሲያነሳ እንደሰማሁት እንደውም የሚጮቁን ሃይማኖት እንደዚህ እንደኛ ሃይማኖት የለም አለ። ይሄኛውን ሲመታ ይሄኛውን ስጥ የሚል ነው አለ። ምክንያቱም ሪዋርድ አለው። እግዚአብሔር እንደዛ ሲል ምክንያት አለው። እግዚአብሔር ደግሞ ምንዋጋለት እግዚአብሔር የለንም። እኛ ምን ይከራከርለት? በቃ ለእግዚአብሔር ቀንተን። እስቲ ሁለት ሐሳቦችን ከመጽሐፍ ቅዱስ በዚህ አንፃር ማንሳት እፈልጋለሁ። የመጀመሪያው እንድናነሳ የምፈልገው ወንድማችን ሐዋርያው ጴጥሮስን። ጴጥሮስ ጌታ ኢየሱስ ክርስቶስ ሲያዝ መጀመሪያ ያደረገው ነገር ምንድነው? የደበቃት ሰይፍ ነበረችው። ያችን ምዝዝ አደረገና የማልኮስን ጆሮ እንደቆረጠ ዮሐንስ ወንጌል ምዕራፍ 18 ቁጥር 10 ላይ ታገኛላችሁ። ዮሐንስ እንደውም የተቆረጠው ጆሮ የማን እንደሆነ ስሙን ጭምር፣ ሌሎች ወንጌላት ያንን ስሙን ሜንሽን አያደርጉም። ማልኮስን ጆሮን እንደቆረጠው ይነግረናል። ታዲያ እንድናስተውል የምፈልገው የሱን ጆሮ መቁረጥ ሳይሆን ጌታችን ኢየሱስ ክርስቶስ ለሱ የሰጠውን ምላሽ ነው። ሰይፍን ወደ ሰገባ መልሳለሁ። ጌታ ኢየሱስ ክርስቶስ አንድ ቃል ቢናገር አፈር ይሆናሉ። ግን ጌታ ኢየሱስ ክርስቶስ እሱ አልነበረም እቅዱ። ግን ለጌታ ቀንቶ ነው ጴጥሮስ ያንን ያደረገው። ወደ ሰገባ መልስ የተባለው ወደ ሰገባ መልስ አለ። ከዛ በኋላ ጆሮ የተቆረጠውን ደግሞ ጆሮን መለሰለት። ጌታ ኢየሱስ ክርስቶስ እንደሱ ነው። እንዳልክ ምን አለ? የምንከራከርለት ጌታ አይደለም፣ እኛ የምንዋጋለት ጌታ አይደለም ያለናል። ይሄ ጌታ የምናገለግለው ራሳችንን የምንሰጠው እንደሆነ በኋላ ላይ በአንድ ቪዲዮ በደንብ እንድናስተውል እፈልጋለሁ። ሁለተኛው ጥቅስ ደግሞ እንድናነሳ የምፈልገው ሐዋርያው ጳውሎስ የተናገረውን ንግግር ነው። በፊልጵስዩስ ምዕራፍ 3 ቁጥር 6 ላይ ምን ይላል? ስለ ቅንዓት ብትጠይቁ አለ። ይህንን ክፍል በደንብ እንድታስተውሉት እፈልጋለሁ። ስለ ቅንዓት ብትጠይቁ እንደውም ከማንም እበልጣለሁ እያለ ነው ሐዋርያው ጳውሎስ እየተናገረ ያለው። ዕብራዊ ነኝ በገማልያል እግር ስር የተቀመጡ እንደዛና እንደዚህ ብሎ ይልና ስለ ቅንዓት ደግሞ ብትጠይቁ ቤተክርስቲያንን እስካሳድድ ድረስ ነው ለእግዚአብሔር የቀናሁት እያለ ነው የሚናገረው። ይሄው አንብቡት ክፍሉ ራሱ ሐዋርያው ጳውሎስ የተናገረው 3:6 ላይ ፊልጵስዩስን ገብታችሁ አንብቡ። ይሄው እዚህ ላይም ዲስፕሌይ አደርገዋለሁ። ቤተክርስቲያንን አሳድድ ነበረ። ግን ሐዋርያው ጳውሎስ የደረሰበትን ታውቃላችሁ። ጌታ ኢየሱስ ክርስቶስ በደማስቆ ፊት ለፊት ነው የተገናኘው። ከዛ ምንድን ያለው? ይህንን ብትቃወም ላንተ ይብስብሃል አይደል? እንደሱ ነው የሚለው። የመውጊያውን ብረት ብትቃወም ላንተ ይብስብሃል። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለ። ከዛ በኋላ ሐዋርያው ጳውሎስ በቀናበት መንገድ ሳይሆን ሃይማኖቱን እንዲጠብቅ እግዚአብሔር ፈቃዱ የነበረው በነገስታት ሁሉ ፊት ስሜን እንዲሸከምልኝ ነው አለ። አገልግሎት እሱ ነው። ከዛ በኋላ ሐዋርያው ጳውሎስ ከማሳደድ ወደ መሰደድ ነው የመጣው። ትንሽ ዝቅ ብላችሁ ሐዋርያት ሥራን እዛው ጋር ስታነቡ ሐዋርያው ጳውሎስን በቅርጫት አድርገው በግንብ እስኪያሻግሩት ድረስ ወዲያው ተሳዳጅ ነው የሆነው። እና የእንዳልክ ቅናት እረዳዋለሁ። እነዚህ የእግዚአብሔር ቃል ክፍሎች ወዲያው ነው ወደ ልቤ የመጡት። አገልግሎት ታዲያ ምንድነው ብለን ስንል ልክ ሐዋርያው ጳውሎስ ከማሳደድ ወደ መሰደድ እንደገባው
የእግዚአብሔርን ቃል ተሸክሞ እንደዞረው እግዚአብሔር ጌታ ኢየሱስ ክርስቶስም ፍለፊት በተገናኘው ጊዜ ምን አደርግ ዘንድ ትወዳለህ ሲለው ወደ ሐናንያ ላከው። ከዛ በኋላ ዝርዝሩን ነገር አስረዳው። ወዲያውኑ ተነሳና ለጌታ ለኢየሱስ ክርስቶስ ወንጌል ሲቆም ትመለከቱታላችሁ። ያው የሐዋርያው ጳውሎስን ሕይወት ሁላችንም የምናውቀው ነው። በጣም እኔ እንደውም ደጋግሜ የማነሳው ከጌታ ከኢየሱስ ክርስቶስ ቀጥሎ ሞዴል የሚሆን እሱም ራሱ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለ ነው። ስለዚህ የሱን አኗኗር መመልከት ነው። ቅድም አንድ ቪዲዮ ጨምርላችኋለሁ ስላልኩኝ እስቲ ስለ አገልግሎት የሚናገረውን ይሄንን ቪዲዮ እንመልከት። ሁሉም ሰው በእጁ ላይ ያለውን መልሶ ለእግዚአብሔር ክብር ካዋለው ያ አገልግሎት ይባላል። እኛም ሆነን የኛ የሆነ ነገር ሁሉ የእግዚአብሔር ያልሆነ ነገር የለንም። ህይወታችንም ጊዜያችንም ንብረታችንም የእግዚአብሔር ከእግዚአብሔር ያልተቀበልነው ምንም የለም። ስለዚህ ከእግዚአብሔር ያልተቀበልነው ምንም ነገር ከሌለ ሁሉም የእግዚአብሔር ከሆነ ስለዚህ መልሰን ለእግዚአብሔር ስንሰጠው አምልኮ ይሆናል። መልሰን ለእግዚአብሔር ክብር ስናወራው እግዚአብሔርን የሚያስደስት ስናደርገው አገልግሎት ይሆናል። አገልግሎት ማለት ትርጉሙ ይሄ ነው። አምልኮ ማለት ትርጉሙ ይሄ ነው። አምልኮ ማለት እግዚአብሔርን ደስ የሚያሰኘው ነገር ማድረግ ነው። አገልግሎት ማለት እግዚአብሔርን ደስ ማሰኘት ነው አለ። ስለዚህ እግዚአብሔር በማይወደው መንገድ ለእግዚአብሔር መቅናት ሳይሆን ልክ ሐዋርያው ጳውሎስ እንደሆነው አሁንም እንዳነሳው እንደውም እሱ ተጸጽቶ ነው እየተናገረ ያለውና መጀመሪያ በጣም በቃ ለእግዚአብሔር ቀንቼ የማይሆን ነገር ላደርግ ነበረ የሚል ሐሳብ ነው አይደል የተናገረው። ነገር ግን ወዲያው ደግሞ እግዚአብሔር ያደረገውን ሲመለከት ለካ እኔ ለእግዚአብሔር ምንም እንደዛና እንደዚህ ማድረግለት አምላክ አይደለም አለ። ግን አገልግሎት ማለት ግን ሐዋርያው ጳውሎስ እንደሆነው አሁን የወንድማችን ሲያብራራ እንደነበረው እግዚአብሔርን ደስ ማሰኘት የሱን ፈቃድ ማድረግ እንደሆነ በዚህ ቪዲዮ ተመልክተናል። መሰረቱ አስቀድሜ አይቼዋለሁ። ዮኒ ማኛው ጋብዞት በሱ ቤት ላይ በቲክቶክ ላይ በሱ ቤት ላይ ጋብዞት ሲመሰክር በጣም ነው የተደነኩት። እኔ ራሴ እንዴት ነው በአንድ ጊዜ ይሄ ልጅ የተቀየረው ብዬ ስል ክርስትና መገለጥ በራለት። እግዚአብሔር ልቡን ቀየረው። ጌታ ኢየሱስ ክርስቶስ ወደ ልቡ ገባ። ስለዚህ ይህንን ጌታ ያልተጠጋችሁ እህቶቼና ወንድሞቼ በአጋጣሚ ይህንን ቪዲዮ የምትመለከቱ ጌታ ኢየሱስ ክርስቶስን ተጠጉት። እሱ ህይወታችሁን ሁሉ ይቀይረዋል። ኮምፕሊትሊ ነው የሚቀይረው። ዱርዬ ልትሆኑ ትችላላችሁ፣ ቃሚ ልትሆኑ ትችላላችሁ፣ አጫሽ ልትሆኑ ምንም ልትሆኑ ትችላላችሁ። ይህንን ወንድማችንን መጽሐፍ ቅዱስን ከማቃጠል ላዩ ላይ አድርጎ ከመሽናት ከዛ እንደዚያ አድርጎ ቀይሮ ለክርስቶስ ኢየሱስ የሚሰደድ ነው የሆነው። ጴንጤ በመሆኔ ምክንያት ሞት ተፈረደብኝ አለ። ዮኒ ማኛው ላይ ታገኙታላችሁ። በመሰረቱ ዮኒ ማኛውም አንድ ንግግሩን ሲናገር ሰምቻለሁ። ወደኋላ ከምመለስ አለ እንደገና ወደኋላ ከምመለስ ሞቴን እመርጣለሁ አለ። ይሄ ተሳዳቢ የነበረው ወንድማችን ሌላው ማሳያ ነው። ከዚህ በፊትም የሱን ቪዲዮ ቀንጨባ አድርጌ አሰምቻችኋለሁ። ዛሬም ይህን የተናገረበትን ሐሳብ ብቻ ላሰማችሁና ወደሚቀጥለው ሐሳብ እንሄዳለን። ጌታ ምስክሬ ኦርቶዶክስ ተመልሼ ከመሆን ሞቴን ዛሬ አልከው አሁን ዱድ አደረገ። ለምን እኔ እምነት እንጂ ልምምድ የለኝም። እምነቴ በኢየሱስ ክርስቶስ ላይ ሞቴን አልኩ። ኦርቶዶክስን ግን ሞቴን የምመኘው ቀን ለምን እኔ በኢየሱስ ክርስቶስ እንጂ ማምነው በማንም ተረትና በልምምድ አላምነው። አዶን ዱ ላይ ግልጹ ነገር። ስለዚህ አልሆንም። ለምን የኖርኩበት ዘመን በተወሰነ መልኩ አሳውቆኛል። ዮኒ ማኛው እንደሰማችሁት ነው። በቃ ሞቴን እመርጣለሁ አለ። ለምንድን ነው ካላችሁን ገብቶኛል። በቃ ኢየሱስ ክርስቶስን ነው ማምነው። እኔ ስርዓት አይደለም የምከተለው፣ እምነትን ነው አጥብቄ የሚይዘው። እሱም የማምነው ደግሞ ጌታ ኢየሱስ ክርስቶስን ነው አለ። ይሄው ነው በቃ መገለጥ ነው የምላችሁ። ለዚህ ነው እግዚአብሔር አምላክ አይናችሁን ሲያበራላችሁ ለዚህ ነው። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ ይላል። አንዳንድ ነገር ስንሰማ ዝግንን የሚለን አለ እኮ። እኛ ጌታ ኢየሱስ ክርስቶስን አምነን የተቀበልን ሰዎች እከሌ እንዴት እንደዚህ ይላል የምንልበት ምክንያት ያንን መጋረጃ ጌታ ኢየሱስ ክርስቶስ ከላያችን ላይ ስላነሳው እና ምናልባት አሁንም ደግሜ ጥሪ ማረገው በሃይማኖት ውስጥ ተተብትበን ነገር ግን ሃይማኖት የሚያዘውን ማናደርግ ሰዎች። ሃይማኖት ማለት እምነት ማለት ነው። እግዚአብሔር እንድንኖረው እንድናደርገው የሰጠን መጽሐፍ ቅዱሳዊ የሆነ እምነታችን ማለት ነው። ሌላ ነገር ተቋሙ እኮ አይደለም። ስለዚህ በሃይማኖት ሽፋን ውስጥ ሆኖ ሰው በብዙ ተሸፍኖበት ይኖራል። ዮኒ ማኛው ግን ይሄ ሲገባው
በፍጹም አላደርገውም አለ። አልመለስም ወደኋላ ብሎ ተናገረ። እስቲ ወደሚቀጥለው ሐሳብ እንሂድ። የሚቀጥለውን ቪዲዮ ስትሰሙ ስትመለከቱ ቅድም እንዳነሳሁት እንደዚህ አይነት ቪዲዮ መስራት ደስታዬ አይደለም። ነገር ግን እጅግ በጣም ልንጠነቀቀው የሚገባ መርዝ የሆነ ንግግርና ትምህርት ነው በዚህ በፌሚኒዝም ሐሳብ ውስጥ እየተመለከትን ያለ ነው። ሰሞኑን ደግሞ ቲክቶኩን አጨናንቆታል። እስቲ እነዚህን ቪዲዮዎች እየተመለከትን ሪያክት እናደርጋለን። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። እንግዲህ እንደሰማችሁት ነው ይህ ሐሳብ። እቅዴ አለች ፌሚኒዝም ብቻ ሳይሆን እቅዴ ሴቶችን ከሃይማኖት ማውጣት ነው እቅዴ አለች እና አክቹሊ አንዱ የፌሚኒዝም ዓላማም ይሄው ይመስለኛል። ሰዎችን ከሃይማኖታቸው ማራቅ ይመስለኛል። ግን ሃይማኖት ስንል ቅድም እንዳነሳሁት እምነታችን ነው ማለት መጽሐፍ ቅዱሳዊ በሆነው በእግዚአብሔር ቃል መመራትን ነው አይደል ሃይማኖት ብለን የምናነሳው። ሃይማኖት የሌለው የለም። እንግዲህ ሴቶችን ሁሉ ከሃይማኖት አውጥታ ፌሚኒዝም ማድረግ ከሆነ እቅዷ ፌሚኒዝም እቅዱ ይሄው ነው ማለት ነው። ሰዎችን ከአምላካዊ ሐሳብና አስተሳሰብ ማውጣት እንደሆነ ይህንን ሐሳብ እረዳለሁ። እንደው ለምንድን ነው እሷ ይህንን ያለችው? ከንግግሯ እንደተመለከታችሁት ሃይማኖት ሴቶችን እየረገጠ ለወንዶች ደግሞ እድል የሚሰጥ ሐሳብ ነው ያለው የሚል ንግግር ነው የተናገረችው። ወንዶች ሊወዱት ይችላሉ ምክንያቱም ለወንዶች እድል ስለሚሰጥ ብላ ነው የተናገረችው። እንደው አንድ ሐሳብ ሐዋርያው ጳውሎስ ስለ ሴቶችም ስለ ወንዶችም የሚናገረውን እናንሳ። ስለ ትዳር ነው እንግዲህ እሱ ሐሳብ ወንዶች ሴቶች ብላ ስትል ትዳር ውስጥ ስላለው ሃይማኖታዊ ንግግር ነው መቼም እያነሳች ያለችው። ምናልባት አንዱ ሊነሳ የሚችለው ሐሳብ ሚስቶች ሆይ ለባሎቻችሁ ተገዙ የሚለውን ሐሳብ ሊሆን ይችላል። አንዱ የምታነሳው ሐሳብ ይሄው ነው ሊሆን የሚችለው እና ሚስቶች ለባሎቻችሁ ተገዙ ሲል ምንድነው ሐሳቡ? ወንዶች ይርገጧችሁ እና በቃ እንደፈለጉ ሆነው ወንዶች በእናንተ ላይ ፈላጭ ቆራጭ ይሁኑ የሚል ሐሳብ ነው ወይ ያለው የሚለው መነጋገር ነው የሚኖርብን። እንደሱ አይደለም። መጽሐፍ ቅዱስ ከዘፍጥረት ጀምሮ ስንመለከት ስለ ትዳር ራሱ ሲነሳ ትዳርን የመሰረተው መጀመሪያ ላይ ወንድ ብቻውን ይሆን ዘንድ መልካም አይደለም፣ ሴት በመምጣቷ እንደውም መልካም ነው ብሎ ነው እግዚአብሔር ይህንን መጀመሪያ ላይ ያስቀመጠው። እንግዲህ ሃይማኖት ይህንን ነው የሚያስተምረው። ስለዚህ ረዳት የመሆንን ኮንሰፕት ነው መጽሐፍ ቅዱሳችን የሚነግረን። በትዳር ውስጥ ያለን ደግሞ መቀባበል ሲያስቀምጠው እዚህ ጋር የሴትን አንስቻለሁ፣ የወንዱን ወይም ደግሞ የባልን ሚና ሲናገር ሐዋርያው ጳውሎስ ምንድን ነው የሚለው? ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደድ ይላል። ክርስቶስ ቤተክርስቲያንን እንደወደዳት ሲል ምን ማለት ነው? እንደውም ማብራሪያ ሰጥቶበታል። ራሱንም አሳልፈው እንደሰጣት ብሎ ነው የሚናገረው። እና አንዳንድ ጊዜ ቦት ሳይድስ ማየት ይኖርብናል። ፌሚኒዝም ስናቀነቅን የሴቱን ብቻ እየመረጥን መጽሐፍ ቅዱስ ላይ ያሉ ሐሳቦች ልክ አይደሉም ለማለት ከመሄዳችን በፊት ሁለቱንም ሐሳብ ማየት ይኖርብናል። ሲጀመር ሴቶች የተጻፈላቸውን በትክክል ቢያደርጉ ወንዶችም የተጻፈላቸውን በትክክል ቢያደርጉ በጣም ሰላማዊ ይሆናል። የእግዚአብሔር ቃል ልናደርገው የምንችለው ሊተገበር የሚችል ነው እንጂ በላያችን ላይ ጫና የሚሆን በፍጹም አይደለም። ስለዚህ እንደውም ቤተክርስቲያንን እንደወደደ ሚስትን ውደድ ካለው ባሏ የሚወዳት ሚስት መገዛት አይከብዳት። ይሄው ነው መጽሐፍ ቅዱሳዊው ሐሳብ እና እንደረገጣት እንደተጨቆነች ተደርጎ ነው የተነሳው በዚህ በፌሚኒስት ሐሳብ ውስጥ። ይሄ በጣም ገዳይ የሆነ መርዝ የሆነ ሐሳብ ነው። ሌሎች ሐሳቦችም ተነስተዋል። በጣም ከእግዚአብሔር ቃል የወጣ የሆነ ሴጣናዊ
የሆነ አስተምህሮ ያለው ነው። እንግዲህ ሁለት ሌሎች ቪዲዮችን ልጨምርላችሁና ለምን ሰይጣናዊ ነው እንዳልኩኝ በደንብ ትረዱኛላችሁ። ቀጣዮችን ሁለት ቪዲዮዎች በተከታታይ አጭር ናቸው፣ እነሱን እንስማቸው። ማህፀን አለ ግዴታ መጠቀም አለ። ወጫው ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። አይ had a video about this on TikTok። ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው። ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው። ላይክ ለምት መኪና የምንገዛው በእግር መሄድ ስለደከምኩ ነው። ማህፀን አለ ግዴታ መጠቀም አለ። የት አለው እንደዛ? ላይክ እውነቴን why do we buy cars? ኮንቪኒየንሳችን በእግር መሄድ እንደሚያደክም ኢንኮንቪኒየንት እንደሆነ ስለምናውቅ ነው አይደል ሌላ ነገር የገዛ ነው። so a lot of the things we do is unnatural። መኪና ስንገዛ ቤት ስንገነባ they're not nature አይደል? ማህፀን ስለተፈጠረልኝ ማህፀን ውስጥ ልጅ መቀመጥ አለበት የሚል ምንም አይነት ነው። ስለዚህ you have to ሄኮ ልጅ ፍቅርን አታጭው ካልወለድሽ I don't want to experience that kind of selfish love። የኔ ፈጣሪ ማናት? ሴት ናት። የማን የፈጠረኝ? ከማን የተወለድኩት? ከሴት። ወድቃን የወጣሁት ከሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ፣ ሁሉም በርሷ ይሆናል የምለው ማናት? ሴት። ሁለቱንም ሴቶች እንዳዳመጣችሁት ነው። የመጀመሪያዋ ማህፀን አለኝ ግን ልጅ መያዝ ግዴታ አይደለም የሚለው ኦፍ ኮርስ ላንቺ ግዴታሽ ላይሆን ይችላል። ግን የተሰራው እግዚአብሔር ሰውን ሲፈጥር የፈጠረው ወይም ደግሞ ትዳርን ሲመሰርት ብዙ ተባዙ ምድርንም ሙሏት የሚል ሐሳብ ተናግሮ ነው። መቼም ወንዱ ሊያረግዝ አይችልም፣ የምታረግዘው ሴቷ ነች። ስለዚህ እኔ ደግሞ አልፈልግም ካለች ለዚህ ነው ሰይጣናዊ ነው የምላችሁ። ለዚህ ነው ማለት ሌዝቢያን አቀንቃኝ እንደሆነ በደንብ ግልጽ የሆነ የምትመለከቱት ለዚህ ነው። በቃ አልፈልግም። ነገ ምን ታረጋለች? እቺ ሴትም ያልሆነ ወንድም ያልሆነ መሃል ላይ ያለ የሆነ ፐርሰንት ሆናለች ማለት ነው። በቃ እኔ ሴት አይደለሁም ትላለች፣ ምክንያቱም ማህፀኔን መጠቀም አልፈልግም ትላለች። ከዛ በኋላ ወንድም ደግሞ አይደለሁም ትላለች፣ ወንድ ልትሆን ስለማትችል ግን መሃል ላይ ያለ ምናልባትም ጾታዋን ልታስቀይርም ትችላለች እንደምታውቁት። እና በጣም መርዝ የሆነውን አካሄድ እንድትመለከቱት ነው። ሁለተኛዋ ደግሞ ያነሳችው እንደውም አምላኬ ሴት ናት፣ አምላክኛዋ ደግሞ ከሴት ማህፀን የወጣሁት አምላኬ ሴት ናት በማለት ነው የተናገረችው። እንግዲህ የፌሚኒዝም አቀንቃኞችን በኢትዮጵያ ውስጥ እንደምታዩት ነው ብቅ እያሉ ነው። እና ይሄ በደንብ ስር ሰዶ ሳይገባ ለእኛ ልንጠነቀቅ እንደ እግዚአብሔር ቃልም ደግሞ ልናፈርሰው የሚገባ ሐሳብ ነው። በተቃራኒው ፌሚኒዝምን የማይደግፉ ሴቶች ደግሞ አሉ። ማለት በትክክል መከራከሪያ የሚያነሱ ቅድም ያልኳችሁ ቪዲዮ ላይ ከወንዶች ጋር የሚከራከሩበትን አይቻለሁ። እናንተ እንግዲህ በብዛት ያያችሁት ይመስለኛል። እኔ ግን ይሄኛውን ፌሚኒዝምን የማልደግፍበት ምክንያት ብላ ያነሳችውን ሐሳብ የዚችኛዋን እንመልከትና ሐሳቤን እቋጫለሁ። ፌሚኒስትነትን እቃወማለሁ። ፌሚኒስትነት መነሻው ለሴት ልጅ መወገን ወይም ማዘን ይመስልና ከዛ እየጠነከረ ሲሄድ ወንድን ልጅ ወደ ማንቋሸሽ፣ ሴትን ብቻ ከፍ ማድረግ፣ የወንድን ኔጌቲቭ ነገሮችን ብቻ እያነሱ ሴትን በቃ ለማግነን መሞከር ነው። ይሄ ልክ አይደለም። እንዳልኩሽ ነው፣ ተፈጥሮ ያልሰጠን ነገር ልናደርገው ልንሆነው አንችልም። ትግል ለሚሆንብን ሴት በሴትነቷ ያላትን ነገር አክብራ የምትሰጠውን ነገር እንዳላት አምና አቅም እንዳላት አምና ስትኖር ምንም ትግል አያስፈልጋትም። ሴት ልጅ ስትፈጠር መጀመሪያ ረዳት እንድትሆነው ነው። ዳት ሚንስ በጣም አቅም አላት ማለት ነው። ረዳት የሚያስፈልገው ሰው ረዳቱ እሱ ያላየውን ነገር የሚያይ እሱ የጎደለውን የሚሞላ ለብቻው መሆኑ መልካም ስላልሆነ፣ ስለዚህ ምንድነው የሚያጣላን? አንዱ የሌላው ረዳት ከሆነ መስማማት ነው የሚያዋጣው። ወንድም የሴት ጠላት አይደለም፣ ሴትም የወንድ ጠላት አይደለችም። አብረው እንዲኖሩ ነው የተፈጠሩት። ስለዚህ ባላንስ ማድረግ ነው የሚያስማማን እንጂ እኔ እበልጣለሁ አንተ ትበልጣለህ የሚባል ነገር የትም አያስኬድም። ሴት ልጅ እንዳልኩሽ የፈለገ ዲግሪ ብትይዝ ወንድ ልትሆን አትችልም። ተፈጥሮዋ ካራክተሯ ስለሆነ ካራክተሯን ተረድታ ስትኖር ደግሞ ወንድን መምሰል አያስጨንቃትም። ሴት መሆኗ ራሱ ትልቅ ብቃት፣ ትልቅ እውቀት፣ ውበት ነው። ስለዚህ ለምንድን ነው ሴትነቷን ይዛ ማትኖረው? ሴቶች መጀመሪያ መሆን ያለባቸው ሴትነታቸውን መቀበል ነው። ብዙ ሴቶች አሁን በተለይ በምናየው ዘመን ላይ ጥረታቸው ወንድ ለመሆን ወይ ደግሞ ወንድ ጋር ለመድረስ ወይ ከወንድ ለመብለጥ እንደሱ ሲሆን ባላንሱ ይበላሻል። መታዘዝ ያለብን መጀመሪያ ለተፈጥሯችን ነው። እኔ ሴት ነኝ፣ ምንም ያክል እውቀት ብጨምር ወንድ ልሆን አልችልም። ምንም አይነት የተሰጠንን የማንቀይረውን ነገር ማመን አለብን። ምክንያቱም በተሰጠን ፓኬጅ ውስጥ ብዙ ስጦታ አለው። ሴት ሆና ያላት ነገር ወንድ የለውም፣ ወንድ ደግሞ ያለው ነገር ሴት የላትም። ባላንስ አድርጎ ነው ይሰራል። ስለዚህ ያለንን ነገር በተረዳ ነው ቁጥር ፐርፌክት ህይወት መኖር
ልንኖር እንችላለን። ትክክለኛው የተሰራንበት መንገድ ራሱ ትግል አይጠይቅም። የሆንሽውን መሆን ትግል አይፈልግም። ያልሆንሽውን ስትሆኚ ነው የምትታገው። ስለዚህ ሴትነቷን የምታቀብ ፈጣሪዋን የምትጠራ የምትታዘዝ ለወንድ ልጅ ክብር ያላት ሴት ሙሉ ናት ብዬ በትክክል ሴትነቷን የምታከብር ለወንድ ልጅ የምትገዛ ፈጣሪዋን ደግሞ የምትወድ ሴት ሙሉ ናት ብዬ አስባለሁ አለች እህታችን። በጣም ጥሩ ሐሳብ ነው። ምንም እሱ ላይ መጨመር አያስፈልግም እና ይሄኛው የፌሚኒዝም ተቃራኒው ሐሳብ ነው። በቃ ምንም ራሱ ተቃራኒውን ነው ያነሳችሁ። ደግሞም እንደ እግዚአብሔር ቃል የሆነ እንደኛ ማህበረሰብ ደግሞ ስነ ምግባር ያለው ትክክለኛ ካሄድ የሚሄድን ሰው የሚያንጸባርቅ የጨዋ ሴት ምሳሌ ነች የተናገረችው ንግግሯን ማለት ነውና ስለዚህ ይሄው ነው ዛሬ እንድንነጋገርበት የፈለኩት። እነዚህ ሁለት ቪዲዮዎች ቢሆኑም ነገር ግን በውስጡ በጣም ብዙ የምንማርባቸው ሐሳቦች እንዳሉ እናንተም እንደተጠቀማችሁ ይህንን አምናለሁ። እንግዲህ ሰብስክራይብ ያላደረጋችሁ አሁን እንኳን ሰብስክራይብ ልታደርጉ ትችላላችሁ። ደቂቃ እንኳን አይፈጅም። አንድ በተን መጫን ነው። ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆናችሁ አብራችሁኝ እንድታገለግሉ በጌታ ፍቅር ዛሬም ላሳስባችሁ እወዳለሁ። ደግሞ ቪዲዮውን ላይክ እያደረጋችሁ ቢቻል እንደው ሼር አድርጋችሁ ለብዙ ሰዎች እንዲደርስና አብረንም ደግሞ ወንጌልን እንድናገለግል ይህንን አሳስባችኋለሁ። እንግዲህ እህቶቼ፣ ወንድሞቼ በየስፍራው ያላችሁ የእግዚአብሔር ቤተሰቦች ይህንን ያክል ደቂቃ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ይልቅስ አይጨልም መዝጊያው ሳይቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ